አቶ ታዬ ደንደአ ዛሬ ፍርድ ቤት ይቀርቡ ነበር። ዛሬ ፍርድ ቤት የሚቀርቡበት ምክንያት ከዚህ ቀደም የምታስታውሱ ከሆነ ወደ 3 ክስ ነበረባቸው። አንደኛው ሁከትና ብጥብጥ በማነሳሳት በሚል ተከሰው ነበር። ሁለተኛው ለጸረ ሰላም ኃይሎች ድጋፍ ማድረግ በሚል ተከሰው ነበር። ሶስተኛው ህገወጥ የጦር መሳሪያ በመታጠቅ የሚል ክስ ነበረባቸው። እነዚህ 3 ክሶች እንግዲህ ጠቅላይ ሚኒስትሩን በሰው ደም የሚቀልዱ አረመኔ ናቸው ብለው በፌስቡክ ገጻቸው ላይ ከጻፉ በኋላ የተከሰሷቸው ክሶች ናቸው። በክስ ሂደት ውስጥ ሁለቱ ውድቅ ሆነዋል። ሁከትና ብጥብጥን በማነሳሳት የሚለው እንደዚሁ ውድቅ ሆኗል። ለጸረ ሰላም ኃይሎች ድጋፍ ማድረግ የሚለውም ክሳቸው ውድቅ ሆነው ጥፋተኛ የተባሉት በአንዱ ብቻ ነው። እሱም ህገወጥ የጦር መሳሪያ መታጠቅ በሚል ጥፋተኛ በተባሉበት ክስ ማለትም ህገወጥ የጦር መሳሪያ መታጠቅን በሚመለከት ዛሬ ችሎት ነበራቸው። ችሎቱም የተሰየመበት ዋነኛው ዓላማ የእሳቸውን ወይም የታዬ ደንደአን የቅጣት አስተያየት ለመስማት ነው። የቅጣት አስተያየት ማለት በአብዛኛው ጊዜ እንዲህ ማቅለያ ምናምን ነገር የሚቀርብበት ማለት ነው። ኦልሬዲ ጥፋተኛ ተብልሃል፣ ቀጥሎ ቅጣት ነው። ቅጣቱን ለመወሰን ከግምት ውስጥ ይግቡልኝ ብለህ አስተያየት የምትሰጣቸው ነገሮች ማለት ነው። ቅጣቱ እንዲሁ ዝም ብሎ የተጻፈው ወይም ደግሞ የተወሰነው ብቻ ከሚተላለፍ እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እነዚህ ነገሮች ከግምት ውስጥ ይግቡልኝ አይነት ነገር ብለህ የቅጣት አስተያየት ታቀርባለህ። ዞሮ ቅጣቱ አይቀርም፣ ግን አስተያየቶቹ ቅጣቱን ከግምት ውስጥ ዳኞች እንዲያስገቡ ያደርጋል እና ያን ለማዳመጥ ነበር የዛሬው ችሎት የተሰየመው ማለት ነው። በአቶ ታዬ ደንደአ በኩል እንዲህ ከተደረገ በኋላ አቃቢ ህግም እንደዚሁ የቅጣት አስተያየት ይሰጣል። የአቃቢ ህግ ደግሞ የቅጣት አስተያየት ብዙ ጊዜ ቅጣትን የሚያከብድ ነው የሚሆነው፣ የሚያከብድ ነው። ምናልባት ቀለል ያለ ነገር ከሆነ ብዙ ማስተያየት የለም ብሎም ሊያልፉትም ይችላሉ። ከዛ በኋላ ነው ቅጣት የሚወሰነው። ትንሽ ልምድ ስላለ ነው እዚች ላይ አስተያየት አበዛን መሰለኝ። ኤኒዌይስ ለዚህ ነበረ ዛሬ አቶ ታዬ ደንደአ ፍርድ ቤት የቀረበው። በሚገርም ሁኔታ የቅጣት አስተያየታቸውን ከሰጡ በኋላ ዛሬ አዲስ 3 ክስ አቶ ታዬ ደንደአ ተሸልመዋል ማለት ይቻላል። ሽልማት ነው የሚባለው፣ ሽልማት ነው የሚባለው። እዛው እስር ቤት ሆነ ሌላ ክስ ሲመጣበት በቃ እንደ ሽልማት ነው። 3 ሌላ ተጨማሪ ክሶችን ተቀብሏል። ችግር አለ እንደ ኮኔክሽን ዛሬ ችግር አለ። እኔ ጋር ችግር አያሳየኝም። ኤኒዌይስ እዚህ ጋር ችግር አለ፣ ኮኔክሽኑ ችግር አለው የሚል አስተያየት ስላየሁኝ ነው። አቶ ታዬ ደንደአ 3 ክስ ዛሬ ተሰጥቷቸዋል ማለት ነው፣ ወይም ተከፍቶባቸዋል እንደ አዲስ። እነዚህ ክሶች አንደኛው ዞሮ ሁከትና ብጥብጥ መፍጠር ነው። አንደኛው ክስ ከዛ የሚያልፍ ነገር አይደለም። ከታጣቂ ኃይሎች ጋር ሆኖ ከነሱ ጋር በመተባበር ለነሱ የፕሮፓጋንዳ ድጋፍ በማድረግ መንግስትን ለማጣል ግዙፍ ያልሆነ መሰናዶ ወይንም ዝግጅት ሲያደርግ ይዘነዋል የሚል ነው የመጀመሪያው ክስ። ህዝቡ ወደ ሁከት፣ ወደ ብጥብጥ፣ በተለይ የከተማው ማህበረሰብ ወደ ሁከት፣ ወደ ብጥብጥ እንዲያመራ የሚያደርግ የፕሮፓጋንዳ ስራ እየሰራ ነበረ ከታጣቂ ኃይሎች ጋር በመተባበር የሚል የመጀመሪያው ክስ ነው። ሁከትና ብጥብጥ ለመፍጠር በሚል ሊወሰድ የሚችል ነው አንደኛው። ሁለተኛው በመከላከያ ላይ አሳሳችና ሐሰተኛ መረጃዎችን በማሰራጨት ወይም በመንዛት የሚል ነው። ሶስተኛው የተመረጠን መንግስት መዳፈር። የተመረጠ መንግስትን መዳፈር ማለት ብልጽግናን እንዲህ ብሎታል፣ ብልጽግናን ማፊያ ነው ብሎታል ምናምን አይነት ነገር ማለት ነው። እሱ ደግሞ የተመረጠን መንግስት መዳፈር የሚል
አንቀጽ ጠቅሰው በእነዚህ 3 ክሶች ድጋሚ ተከሷል ማለት ነው አቶ ታዬ ደንደአ። በጣም የገረመን መንግስትን መዳፈር የሚለው ኤኒዌይስ ጉዳዩን እንዴት እንዳየሁትኝ ልንገራችሁ። ለኔ እውነት ለመናገር አቶ ታዬ ደንደአን ለመበቀል የተደረገ ክስ ነው ባይኔ። ይሄ ብዙም የሚያከራክር ጉዳይ አይደለም። ለመበቀል የተደረገ ነው። ዞሮ ይሄ ህገወጥ የጦር መሳሪያ ይዘው ተገኝተዋል ወይም ይዘው ተገኝተዋል የሚባለው ብዙ የሚያሳስረው አይመስለኝም። ቅጣቱ ብዙ አይደለም የሚሆነው በዛ መሳሪያ ምንም የተፈጸመ ነገር እስከሌለ ጊዜ ድረስ። ከዚህ ውጪ ባለስልጣንም ምንም የነበረ ሰው ስለሆነም እንደዚህ አይነት ነገር ብዙ ላይገርም ይችላል። እኔስ ጥፋትም ተብሏል፣ ግን በዚህም ብዙ እስር ቤት ሊቆይ የሚችል አልመሰለኝም። ስለዚህ እሱን ለማስቆየት ሲባል የተፈጠረ ክስ ነው። እንደዛ ነው የማስበው። በቀለው አቶ ታዬ ደንደአን የመበቀል ፍላጎት ነው በመንግስት በኩል ያየሁት። ለመሰላችሁ ይሄንን የምለው አንደኛ ነገር አቶ ታዬ ደንደአ በዋስትና ወጥቶ ከሆርን ኮንቨርሴሽን ጋር ባደረገው ቃለ መጠይቅ ነው እንግዲህ እየተከሰሰ ያለው። ቃለ መጠይቁን እንደሰጠ የመንግስት ሰዎች ያውቃሉ። በነገራችን ላይ አቶ ታዬ ደንደአ እስር ቤት ሆኖ ቢተላለፍም ግን የመንግስት ሰዎች ግን ያውቃሉ፣ አስቀድሞ ያውቃሉ። እዛ ላይ ያስተላለፋቸው ነገሮች ናቸው እንግዲህ ያው ሁከትና ብጥብጥ ሊያመጣ ነው ምናምን ነገር ሲያስብሉት የነበሩት። በዋስትና ከወጣ በኋላና ደግሞ ዋስትናው ተነስቶ አቶ ታዬ ደንደአ ወደ እስር ቤት እስኪገባ ድረስ ያሉትን ጊዜያቶች ብታዩዋቸው በጣም አጭር ጊዜ ናቸው። በእርግጠኝነት ስላላስታወስኩትኝ ነው ይሄን ያክል ወር ወይም ይሄን ያክል ቀን ማለት ያልቻልኩትኝ እንጂ በጣም አጭር ነች እና በዛ አጭር ጊዜው ውስጥ ከታጣቂዎች ጋር ተገናኝቶ ትብብር አድርጎ እንደዚህ አይነት ተልዕኮ ወስዶ ምናምን የሚለው ነገር ብዙ ትርጉም አይሰጥም። ምክንያቱም መጀመሪያም ላይ ሁከትና ብጥብጡ እንደዚሁ ነበረ፣ ከኦላ ጋር ምናምን ነገር ተያይዞ ነበረ። ከነሱ ጋር ግንኙነት አለው፣ ከነሱ ጋር ግንኙነት ፈጥሮ ሁከትና ብጥብጥ ለመፍጠር ነው የሚል ነበረ ክሱ። እዛ ላይ ምንም ብዙ ያልተገኘበት ሰው በዋስትና በወጣበት ትንሽዬ ጊዜ ውስጥ ደጋሚ ለመከሰስ የሚያበቃ በቂ ማስረጃ ይኖራቸዋል የሚል ግምት የለኝም። ነገር ግን እሱን ለማቆየት ስለተፈለገ እሱን ለመበቀል ስለተፈለገ ብቻ ነው እነዚህ ክሶች የመጡት። የመጨረሻው 3ኛዋ ክስ በጣም ገርሞኛል፣ መንግስትን መዳፈር የሚለው። ግን የመጀመሪያውን የምንየው ሁከትና ብጥብጥ የሚለው አንዱ በጣም አሻሚ ነው። እውነት ለመናገር መንግስት እንደዚህ አይነት ነገሮችን ለራሱ ዓላማ ነው የሚጠቀምበት። ለምሳሌ አቶ ታዬ ደንደአ ሚዲያ ላይ ወጥቶ መንግስትን ቢቃወም አትጠራጠሩ፣ ያ ተቃውሞ ለታጣቂዎቹ እንደ ፕሮፓጋንዳ ይጠቅማቸዋል። ምንም ይሄ ጥያቄ ውስጥ የሚወድቅ አይደለም። አቶ ታዬ ደንደአ ከታጣቂዎቹ ጋር ግንኙነት ኖረውም አልኖረውም መንግስትን መቃወም ታጣቂዎቹን ይጠቅማቸዋል። ምንም እንትን የለው። እኔ የተወሰነ የአቋም ለውጥ ሳደርግ እና መንግስት ላይ የነበሩኝን ትችቶችና ተቃውሞችን ለጊዜው ሳቆም የነገርኳችሁ አንድ ነገር ካለ መንግስትን መቃወም ለታጣቂዎቹ ጉልበት ይሆናል። በቀጥታ ታጣቂዎቹን ባልደግፍም ግን መንግስትን ራሱ በነበረው አይነት መልኩ ብተችና ብቃወም ለነሱ በተመሳሳይ ሁኔታ ጉልበት መሆን እና ያንን ለጊዜው የተወኩትኝ ለነሱ አቅም ላለመሆን ስል ነው ብዬ ነበረ። ታስታውሱ እንደምትኖሩ እርግጠኛ ነኝ። ኢትዮጵያ ውስጥ መንግስትን ተቃወምክ ማለት ምንም ጥርጥር በሌለው አይነት መልኩ ለተቃውሞ ጎራው ወይንም ደግሞ ለታጣቂዎቹ ጉልበት ይሆናል። እኛና ታጣቂዎች እኮ የምንጋራው ሐሳብ እኮ አለ። እሱን መሰረት አድርገህ ስለሱም ብታወራ እነሱን ትጠቅማቸዋል።
ጫካ የገቡት ወይንም በረሃ የወረዱት ወይንም የሆነ ቦታ ላይ ታጋይነን ብለው የሄዱት እንደዛ ብለው የተንቀሳቀሱ እኮ ያሉት ለህዝባችን ነው ብለው ነው። ቢያንስ በአፍ ደረጃ እንደዛ እኮ ብለው እኮ የሆነ የህዝባችን ችግር አለ እሱን ለመቅረፍ ነው ብለው ነው። ስለዚህ ያንን ችግር እኮ አንተም ትጋራዋል፣ ምናልባትም ታምንበታል። ስለዚህ እሱን ሚዲያ ላይ ወጥተህ ብትናገር ለታጣቂዎች ፕሮፓጋንዳ ሰራህ ተብሎ በቀላሉ ሁከትና ብጥብጥ ለመፍጠር ሊያስገቡ ይችላሉ። መቃወም ሳይሆን የፈጠረው ኪዮስ የተናገረው ነገር እና የተናገረው ሰው የቅርብ ሰው ስለሆነ አንዳንዶቹ እንደ ሚስጥር ስለሚወሰዱ እነዛን ነገሮችም ሌሎችም ተቀብለው ስላራገቡት አቶ ታዬ ደንዳ መቃወምም መተቸትም አትችልም ሊባል አይገባም። ገባ? አቶ ታዬ አሁን አንተ የምትናገረው ነገር የሚፈጥረውን እሱ ታሳቢ ተደርጎ እኮ የንግግር ነፃነት አይገደብም። ያንን ኪዮስ ሊቀንስ የሚችል የራስህን አይነት ስራ ትሰራለህ እንጂ እንዴት ሁከትና ብጥብጥ ልትፈጥር ነው ትባላለህ? የህዝብህን ሮሮ፣ የህዝብህን ብሶት፣ የህዝብህን ቁጣ ሚዲያ ላይ ወጥተህ ትናገራለህ። ኦፍ ኮርስ የሆኑ ሰዎችን እኮ ስሜት ይሰጣቸዋል። ኦፍ ኮርስ የሆኑ ሰዎች እኮ መንግስትማ በቃ ህዝቡን እንዲያማረረ ምናምን እኮ ይላል እኮ። እሱን ታሳቢ አድርገህ አንተ ሁከትና ብጥብጥ ለመፍጠር ነው ብትል እንዴ ኦሬዲ እኮ አታውራ ማለት እኮ ነው። አታውራ ማለት ነው። ሞቲቭን አንተ ነው የምታውቀው። ይሄን የሚያደርገው እንዲህ ልታደርግ ስለሆነ ነው ተብሎ እንደዛ ክስ አይመሰረትም። ያንን አይነት ጥርጣሬ ማለት አይ ሁከትና ብጥብጥ ሊፈጥር ነው ከታጣቂዎች ጋር ግንኙነት አለው ምናምን እንደዚህ የሚሉ ነገሮችን ሊያረጋግጡ የሚችሉ የሆኑ ማስረጃዎችን ያስ የግድ ነው እንጂ በትንታኔ ውጤት እንዲህ እኮ አንተ የምትለው ሁከትና ብጥብጥ ልትፈጥር ነው በሚል ማሰር ከጀመርክማ ሰዎች ራሳቸውን ሳንሱር እንዲያደርጉ እያደረግክ ነው ማለት ነው። ሳንሱር እያደረግክ ነው ራስህን እንደዛ አድርግ እየተባልክ ነው። እና ብዙዎቹ በመናገራቸው ብቻ ሁከትና ብጥብጥ ለመፍጠር ተብሎ ገብተዋል። ምንኛ እኮ ሁከትና ብጥብጥ ለመፍጠር እኮ ነው የገባ ነው። ከዛ በኋላ ሽብር ተባለ ነው። ሌላ ነገር ኖሮ አይደለም። ተፈልጎ ታጣ። ሌላውም ላይ ተገኘ እያልኩኝ አይደለም። እና እንደዚህ መቃወምን መተቸትን እንዲህ ለመፍጠር ነው በሚል የምታስር ከሆነ ይሄ ቶታሊ የመናገር ነፃነትን መጋፋት ለበቀል ሲሉ የፈጠሩት ክስ ነው። አብዛኞቹ አሁንም እስር ቤት የምታዩቸው ወይም ያሉትን ሰዎች ካያችሁ ሁከት ብጥብጥ በሚል የገቡ ነው። ከገቡ በኋላ የሆነ አጋጣሚ ተፈጥሮ ምናምን ወደ ሽብር ተቀየረ እንጂ አብዛኛው ሲገባ ሁከት ብጥብጥ እየተባለ ነው። መንግስት በቃ የሐሳብን ነፃነት መንፈጊያ ክሱ ሁከትና ብጥብጥ እና ታዲያ የህዝብን ብሶት አታወራ፣ የመንግስትን ችግር አታወራ እንደማለት ነው። በቃ ሁከትና ብጥብጥ በመንግስት ላይ የማይፈጥረው መንግስትን ስታወድስ ብቻ ነው። እሱ ላይ ብቻ በርታ እያሉክ ነው ያሉት። አንዱ እሱ ነው። ይሄ በመከላከያ ላይ አሳሳችና ሐሰተኛ መረጃ በመንሳት የሚለው እሱ እንግዲህ እሱ የተናገረውንም ነገር እንኳን ባላምንም እሱ ግን አቃለው ብሎ የተናገረው ሰምቻለሁ፣ ስብሰባ ላይ እንዲህ ሲባል ሰምቻለሁ ብሎ ነው የተናገረው። መከላከያንም ሳይሆን አይ ቲንክ ጠቅላይ ሚኒስትሩ የሰሜን እዝን በሚመለከትኛ እንትኑን ሰርተነዋል ምናምን ነገር ያለው እሱን ነው። እንግዲህ መከላከያ ላይ አሳሳችና ሐሰተኛ መረጃ በመንዛት የሚለው ክስ ግን እሱ ጠቅላይ ሚኒስትሩ ነው አቶ ታዬ ደንደአ የተናገረው እንጂ መከላከያንም አይደለም፣ ተቋሙንም አይደለም። እሱንም ስብሰባ ላይ ሲናገሩ ሰምቻለሁ።
ኤኒዌይስ በነገራችን ላይ ክሶቹ የሚሆኑ ክሶች አይደሉም። እውነት ለመናገር ለበቀለው እሱንም እዛው ለማቆየት ሲባል ነው። መንግስትን መዳፈር ግን ማለት ምን ማለት እንደሆነ ግራ ነው። ብልጽግና የማፊያ ቡድን ነው ብሏል የሚለው አንዱ መንግስትን መዳፈር የሚል ክስ ለመስጠት ያበቃል። ብልጽግና የማፊያ ቡድን ነው ማለት ይሄንን ማለት ጭራሽ አትናገሩን ተጀመረ እንዴ? ይሄ በጣም በጣም ከባድ ነው እውነት ለመናገር። ብልጽግና የማፊያ ቡድን ነው በቃ ታዬ አየው፣ ውስጥም ገብቶ አይቶታል፣ ውጪም አየው። ታዬ ኦፒኒየን ያ ነው በቃ ብልጽግና የማፊያ ቡድን ነው አለ። ይሄ እኮ መብት እኮ ነው። ኦኬ ታዬ እኮ ኦፒኒየን ፎርም የማድረግ መብት እኮ አለው። ልትከራከረው ነው እንጂ የምትችለው ይሄንን ወስዳት ከሶ ታዬ ልክ ነው ትላለህ ወይ የምትሉኝ ሰዎች፣ እኔ ዛሬ ላይ ታዬ ልክ ነው ልክ አይደለም ማለት አልፈልግም። ዛሬ ላይ በወቅቱ የታዬን ንግግር መሰረት አድርጌ ፕሮግራም ሰርቻለሁ። እሱን ሂዱና አይሉት። ዛሬ ታዬ ልክም ባይሆን እያልኩ አስተያየት መስጠት አልፈልግም። እንደዚህ አይነት አስተያየትን ያልወደው ታዬ ልክ ነው ልክ አይደለም በወቅቱ ብለናል። በቃ ሰውየው እስር ቤት ነው ያለው አሁን። ልክ ካልሆነ ልክ አይደለም ብለህ ነው የምትከራከረው እንጂ አታስረው። ልክ ካልሆነ መንግስት የማፊያ ቡድን ነው ለማለት እኮ በቂ ምክንያት እኮ መግለጽ እኮ ይቻላል። ባይዘው ታዬ እኮ መንግስትን የማፊያ ቡድን ነው ሲለው እኮ ዝም ብሎ እኮ አይደለም። ዝም ብሎ እኮ አይደለም። እንዲሁ ከመሬት እኮ ተነስቶ እኮ አይደለም። አሁን ያለው መንግስት የማያስብለው ነገር እኮ ብዙ አለው። አሁን ያለው መንግስት የማፊያ ቡድን ነው የሚያስብል እኮ ብዙ ነገር እኮ አለው እኮ። ስለዚህ ብድግ ብለህ ይሄንን ክስ ልታደርግ አትችልም። ታዬ መንግስትን የመተቸት የመቃወም ሙሉ መብት ነው ያለው። መንግስት አይደለሁም ካለ አለመሆኑን ማሳየት ነው በራሱ መንገድ እንጂ መንግስትን መተቸት፣ ብልጽግናን መናገር፣ መንግስትን መዳፈር የተደረገ ክስ እንደዚህ አይነት ክስ ልክ አይደለም። እንዲህ አይነት ክስ ልክ አይደለም። የሰውየው ዓላማው ምንም ይሁን ምንም እኔ እያወራሁኝ ያለሁት መንግስት ላቀረባቸው ክሶች ታዬ ዓላማው እንዲህ ስለሆነ ብለህ ይሄንን መፍቀድ ለነገሩ ኢትዮጵያ ውስጥ እኮ የሀሳብ ነፃነት የለም። ዛሬ እኮ አዲስ አድርገን እኮ እያወራን እኮ አይደለም እኮ። ግን ይህችኛዋ ክስ በጣም ስለገረመኝ ነው። ሁከትና ብጥብጥ የተለመደ ነው። ሁከትና ብጥብጥ አብዛኛው ሰው በሁከትና ብጥብጥ ነው የሚገባው። ከዛን ትንሽ እንደውም ከፍ ሲል ሽብር ይሆናል። መንግስትን መዳፈር ማለት ግን ምን ማለት ነው? እንዳትናገሩኝ ነው፣ እንዳትተቹኝ ነው፣ እንዳትቃወሙኝ ነው። ይሄ ራሱ የመንግስትን ባህሪ ብቻ ሳይሆን ኢቭን የመንግስትንም ራሱ ሁኔታ በደንብ መረዳት የሚያስችል ይመስላል። የሆነ ስጋት የሆነ ፍርሃት ውስጥ ያለ አካል ነው ትችትን ተቃውሞን መዳፈር እያደረገ እስር ቤት የሚጨምረው። መንግስትን መዳፈር መንግስት የማፊያ ቡድን ነው ማለት አይደለሁም ካለ ማሳየት፣ አይደለሁም ካለ የመንግስትን የማፊያ ቡድን ነው ያስባሉ ሰዎች ላይ እርምጃ መውሰድ ነው። የማፊያ ቡድን ማን ነው? እውነት ለመናገር እንደዛ የሚያስብል ብዙ ነገር አለው። ብዙ ነገር አለው። ይሄንን ማለት እንደውም መንግስት ቢገባው ራሱን ማየት የሚገባው ጉዳይ ነው። ይሄንን ብልሃል ብሎ ክስ ማድረግ በጣም ስህተት። አንድ ክስ የፖለቲካ ክስ ያን ሰውዬ ለመቅጣት ተብሎ ብቻ አይደለም የሚከሰሰው።
የፖለቲካ ክስ ማህበረሰቡንም ጭምር የሆነ አይነት ፍርሃት ውስጥ ለሌሎችም ቢሆን የሆነ አይነት ማስተማሪያ ወይንም ማስጠንቀቂያ ነገር እንደመስጠት ነው። ታዬ መንግስትን ተዳፍሯል ብለህ ስትከስና ለዛም ምክንያት አድርገህ የምታቀርበው መንግስትን የማፊያ ቡድን ነው ብሏል ከሆነ እያንዳንድህ ውጪ ያለህ አካል ነው ከሀገር ውጪ ማለት አይደለም እዚህ ውስጥ ያለው በእርግጥ የለም ወይ ታስሯል ወይ ወጥቷል እኮ በእርግጥም እኮ የሉ ግን ምናልባት እንደው ለመኖር እንኳን ያሰባችሁ አካላት አስቡበት እኮ ነው እንደዚህ አይነት ነገር አይቻልም እኮ እና መንግስት እየባሰበት ነው እውነት ለመናገር የተሻሻለ አይደለም ማፊያ ብሎ እኮ የጠራው በይዘው መንግስት ነው መንግስት ማለት በእያንዳንዳችሁ ህይወት ላይ የሚወስን አካል ማለት ያ መንግስት በሚያደርገው ነገር የተጠቀመ እንደሚያመሰግነው ሁላ የተጎድቻለሁ ደግሞ የሚለው አካል ደስ ባለው አይነት መልኩ ሊናገሩ ይገባል እንዴ ስሜን አጠፋ ማለት አይቻልም አንድ ባለስልጣን እንደዛ አይችልም በነገራችን ላይ ባለስልጣን ዝነኛ ሰው የሆነ ተጽዕኖ ፈጣሪ ሰው ስሜ ጠፋ ብሎ አይነት ክስ የለም በተለይ ባለስልጣን ሲሆን የፖለቲካ ሰው ሲሆን ስሜ ጠፋ የሚባል ነገር የለም እሱ በሰው ህይወት ላይ ነው እየወሰነ ያለው እና በሰው ህይወት ላይ የወሰናቸው ውሳኔዎች ያደረሷቸውን ተጽዕኖች እያስክ እሱንም መክሰስ ልትችል ነው ያ ተጽዕኖ አንተ ውስጥ በሚፈጥረው ስሜት ልክ ያንን ስሜት ታንጸባርቅ ታዬ አየው በቃ ማፊያ ነው አለ በቃ ማፊያ ነው ለታዬ ማፊያ ነው የማፊያ ቡድን ነው ለታዬ ለአንዳንዶች እኮ ከዛም የከፋ ነው መንግስት ለአንዳንዶች ደግሞ መንግስት ነው ለአንዳንዶች ደግሞ አሻጋሪ ምናምን ነገር ነው ለአንዳንዶች ማፊያ ነው ለአንዳንዶች ጫፍጫፊ ነው ለአንዳንዶች ከየት እንደመጣ ሁሉ ግራ የሚጋቡበት አካል ይሄ ኦፒኒየን ነው እንደዚህ አይነት ነገርን ፍርድ ቤት አቅርበ ክሳት ታደርግ ይሄ ምን ያህል እየባሰበት እንደሆነ የሚያሳይ ነው አንድ ሁለተኛ አይ ቲንክ የሚፈራውም ነገር ያለ ይመስለኛል ሶስተኛ በቀለኛ መሆኑንም የሚያሳይ ነው በነገራችን ላይ በቀለኛ ነው በቀለኛ መንግስት ታዬን መበቀል ነው የተፈለገው እንደገና ያን አፈና ማስቀጠል ነው እየተፈለገ ያለው ከዛ ውጪ ራሱን ፍርሃትም ጭምር የሚገልጥ ጉዳይ ነው እቺ መንግስትን መዳፈር የምትል ነገር በጣም የሚገርም ነው እንዲህ አይነት ነገሮች ባያደርግ ጥሩ ነው መንግስት ሲከሰስም ደውደና ክስ ሊከሰስ ጥሩ ኦኬ ዶክተር አብይ ላይ የስም ማጥፋት ፈጽሟል እንዴ ዶክተር አብይ በሚወስኗቸው ውሳኔዎች እኮ ስንት ነገር ይሆን የለም እንዴ ጠቅላይ ሚኒስቴሩ በሚወስኗቸው ውሳኔዎች እኮ ስንት ነገር ይሆን ያ የደረሰበት ሰው ጠቅላይ ሚኒስቴር አብይ አህመድን ደስ ባለው አይነት መንገድ ሊላቸው ይችላል ያን ስሜትን አትግለጽ አይባልም አንድ የሀገር መሪ አንድ የፖለቲካ መሪ ስሜ ጠፋ ማለት አይችልም እሱ በሚያደርገው ነገር ጥሩ ስም እንዳለ ሁላ መጥፎ ስም ይኖረዋል ምክንያቱም እሱ የሚያደርገው ነገር አንድ አይነት ውጤት ይዞ አይመጣም ለሁሉም ጥሩ አይሆንም ለአንዳንዱ ይጠቅማል ለአንዳንዱ አይጠቅምም ከዛ ተነስቶ ጠቅላይ ሚኒስቴሩ አረመኔ ናቸው በሰው ደም የሚጫወቱ አረመኔ ናቸው ማለት ያሳስርም ያለ መሆናቸውን ማሳየት ነው
የአብይ ስም ነው የጠፋው። በጠቅላይ ሚኒስትሩ ውሳኔም ጭምር እኮ ብዙ ነፍስም ጠፍቷል። ወዳጆች ይህንን ማወቅም ያስፈልጋል። ብዙ ነፍስም ጠፍቷል። አይረሳ። እንዲህ አይነት ነገር አትርሱ። አይረሳ። በጣም አስገራሚ ነው መንግስትን መዳፈር የሚለው ክስ። ኤኒዌይስ ወደ ሁለተኛው ጉዳይ እናልፋለን። ትንሽ በታዬ ዙሪያ ይሄንን ማለት ፈልጌ ነው ክሱን በሚመለከት የታዬ ደንደዓ ላይ ነው አሁን ጥያቄያችሁ። የአማራን ህዝብ ሊያጠፋ ይፈልጋል ነው ያለው። ዛትስ ኦፒኒየን እኮ በቃ ዛትስ ኦፒኒየን። አንተ ሳታጠፋ ማሳየት ወይንም ደግሞ አይ አይደለም ብሎ የሚከራከርልን ሰው ወደፊት ማምጣት ነው። ምንም አይፈጥርም ብለህ ካለብክም መተው ነው። ኦፒኒየን ነው። በነገራችን ላይ ሰዎች ድርጊትህን አይተው የራሳቸውን ኦፒኒየን ፎርም ያደርጋሉ እና ለዛ ስም ይሰጡሃል። እኔ አሁን ንግግሬን ሰምቶ ሰው ቴዲ እዚህ ምድብ ውስጥ ነው፣ ቴዲ እንደዚህ ነው እንደሚባለው ማለት ነው። አንዳንዱ አሁን ቴዲ እንዲህ ነው የሚለው ነገር እኔ አልወደውም፣ ደስ አይለኝም። ስሜን አጠፋ ብዬ አልከስም። መብትህ ነው። ቴዲ ጦርነት ይፈልጋል፣ ሰው እንዲጠፋ ይፈልጋል የሚሉ አንዳንድ ሰዎች እንዳሉ አውቃለሁ። ዜሮ ኦፒኒየን ከንግግሬ ተነስተው እንግዲህ እነሱ በተረዱት ልክ ስለኔ የሆነ ኦፒኒየን ፎርም አድርገዋል። ስለዚህ ለምን እንዲህ አሰብክ ልትሉ አትችልም። ያ ከረበሸህ ያ በጣም እንትን የሚልህ ከሆነ ይሄን መቀየር አለብኝ ብለህ ካሰብክ እሱን ሊቀይር የሚችል ሰዎች አንተ በምትፈልገው አይነት መልኩ እንዲረዱህ ለማድረግ ትሰራለህ፣ ትተጋለህ እንጂ አንተ በምትፈልገው አይነት መልኩ ለመታየት ሲባል አንተ በማትፈልገው አይነት መልኩ እያዩክ ያሉ ሰዎችን እየሰበሰብክ መንግስትን በመዳፈር በሚል ልትከሳቸውና ልታስራቸው አይገባም። እንደዛ አይገባም። በቃ የራስን ስራ ሰርተህ ያን ኦፒኒየን ማሸነፍ ነው። ጠቅላይ ሚኒስትሩ የአማራ ህዝብ ጠላት ተደርገው ታይተዋል። ይረብሻቸዋል። በእርግጠኝነት እንዴት ደስ ሊላቸው ይችላል? የሚመሩትን ህዝብ ጠላት ተደርገው ነው እየታዩ ያሉት። አይ ቲንክ እኔ እኮ ጠቅላይ ሚኒስትሩ የማን ወዳጅ ተደርጎ እንደሚሳሉ እንኳ አላውቅም እኮ። የኦሮሞም ጠላት ናቸው፣ የትግራይም ጠላት ናቸው፣ የአማራውም ጠላት ናቸው። እነማንን እንደሚወዱ አላውቅም። ይሄ ለእሳቸው ጥሩ ስሜት እንደማይፈጥር ይገባኛል። ግን የእሳቸው ስሜት በተረበሸ ቁጥር እና የእሳቸው ስሜት ጥሩ ባልሆነ ቁጥር እንደዛ አሳይተዋቸዋል የተባሉ ሰዎችን እየለቀምክ አታስር፣ ወይንም አንዱን በማሰር ሌሎች እንደዛ አይነት ሀሳብ እንዳያራምዱ ማስፈራሪያ አታደርግም። በቃ በትክክለኛው መንገድ ሰዎች እንዲረዱህ በሚያደርግ አይነት መልኩ መስራት ነው። በዛ ነው ኦፒኒየንን ማሸነፍ የምትችለው። ካልሆነ እኮ እንደገና ሌላ ስም እኮ ነው የሚሰጠው። አፋኝ ትባላለህ፣ አምባገነን ትባላለህ። እንደዛ ነው። ሌላ ስም ነው የሚወጣልህ። እንደውም ለአንተ ነው ጉዳት የሚሆነው። አቶ ታዬ በትክክል ተጨባጭ ማስረጃ ካለ እሱን ጠቅሶ ክስ መመስረት ኦኬ። መቼም ማንኛውም ሰው ወንጀል ይስራ አትልም። አደባባይ ላይ ወጥቶ የሚነገር በሙሉ የሐሳብ ነፃነት ስለሆነ የትኛውም አይነት ንግግር መነገር አለበት አትልም። እንደዛ አይባልም። ዋጋ የሚያስከፍልህ አለ፣ በወንጀል የሚታይ አለ። እሱን ጠቅሰ ተገቢውን ክስ መክሰስ ተገቢ ነው። ነገር ግን ብልጽግና የማፊያ ቡድን ነው ብሏል ብለህ በህዝብ የተመረጠን መንግስት ተዳፈረ ማለት ግን እውነቴን ነው የምልህ። እኔ እንደው አሁን ስላላልኩ እንጂ እንደውም በጣም ሌሎችንም ሰዎች እልክ ውስጥ ከተህ ማለት የማይፈልጉ ሰዎች ሁሉ ደጋግመው እንዲሉክ ነው የምታደርጋቸው። እንደዚህ አይነት እንዳትደፍሩኝ አይነት እውነቴን ነው የምለው። ይሄ በመንግስት በጣም ሊታይ የማይገባ የትኛውም አይነት መንግስት ቢሆን ነው እኮ የምላችሁ።
ፀሐዩ የሚባለው አይነት እንኳን መንግስት ቢሆን ለምን በዚህ መልኩ አየኸኝ፣ ለምን በዚህ መልኩ ተዳፈርከኝ ሊል አይገባውም። እንኳን እንደዛ እንዲባል የሚያደርጉት ብዙ ነገሮች ያሉበት መንግስት ይቅርና እንደው ፀሐዩ የሚባል ነው። ፀሐዩ የሚባል መንግስት እንኳን ደፈራችሁኝ ብሎ ክስ መመስረት የለበትም። እንዴት የማፊያ ቡድነት ትለኛለህ ብለህ እንዴ የሚያስብልህ ብዙ ነገር አለ። ከዛም በላይ የምትባላቸውን ነገሮች እኮ ሰው ዝም ብሎ እኮ አይደለም ከአፉ እያወጣ የሆነ አይነት እኮ እሱን ሊያሳይ የሚችል ምክንያት እኮ አለ። ራስ ጋር ያለ ችግር እኮ አለ። ይህን ማየት ያስፈልጋል። ሰውም በተወሰነ ደረጃ ስሜቱን እንዲገልጽ መፍቀድ ተገቢ ነው። ይሄንን ስል የሐሳብ ነፃነት ዛሬ ገና በታዬ ደንደዓ ላይ ተጣሰ እያልኩ ግን አይደለም። ይሄ ነው የሐሳብ ነፃነት ከመነሻውም ጀምሮ ይሄ መንግስት አክብሮ አያውቅም። በሐሳብኑ ይላል እንጂ እውነት ለመናገር ሐሳብ የሚፈራ መንግስት ነው። እውነታው እሱ ነው። ሐሳብ የሚፈራ መንግስት ነው። ሐሳብ ይፈራል። እንደውም እሱ የሚፈልገው መሳሪያ ይዘህ ምናምን ጫካ ብትገባ እዛ ላይ ብልጣብልጥ ሆኖ ሊበልጥህ የሚችልበት እድል አለ። ግን በሐሳብ ግን ቆመ ብትሟገተው ብዙ የሚችል አይደለም። የሐሳብ ትግል ይፈራል። ይህን የምናውቀውና ትላንት ብዙ ያልነው ነው። ዛሬ ደግሞ አልፈልግም። ከመነሻውም ጀምሮ የሐሳብ ነፃነት ተከብሮ አያውቅም። አሁንም ይከበራል የሚል ግምት ኖሮን አይደለም። ግን ደግሞ በዚህ አይነት መልኩ ደግሞ ፍጥጥ ሲል ደግሞ ደስ አይልም። ይሄ ተዳፈራችሁኝ አይነት ነገር ጫካ ያሉትን ኑና ተደራደር እያልክ አይደለም። ስንት ነገር የሚሉን ኑ ተደራደሩኝ እያልክ አይደለም እንዴ? እነ ጌታቸው ረዳን እየሾምክ አይደለም እንዴ? ስንት ነገር ያሉን እነ ጌታቸው ረዳ እኮ ተሾሙ እኮ ነው ያሉት። ሌሎቹንም ኑ ወንድሞቻችን እያልክ አይደለም እንዴ የምትጠራቸው? እንነጋገር እንወያይ አንዴ የምትል እና እዛው አጠገብህ ያለ ማፊያ ስላለህ ብቻ እንዴት እኔን ትዳፈራለህ? ይህን መንግስት ያልተዳፈረው አለ እንዴ? ራሱንም እኮ ያስደፈረ እኮ መንግስት እኮ ነው። አንዳንድ ጥያቄዎቻችሁ እውነት ለመናገር በዚህ ጉዳይ እንደወራ የሚያደርግ ነው። አንድ ሰው አለ ቴዲ ሐሳብ ይሄ መንግስት እንደሚፈራ ማሳያክ ምንድን ነው? መስገቡ እንደው ይቅርታ መስገቡ ነው ስለጠየቅ እንደው ለተሳትፎ በጣም ነው የማመሰግነው። ግን ይሄ መንግስት ሐሳብ እንደሚፈራ እውነት ለመናገር ማሳያው ካንተም የሚርቅ አይመስለኝ። ስንቶችንን እኮ መሰለ በሐሳባችን ምክንያት ብቻ የታሰርን የተሰደደ ስንቶች እኮ መሰለ እስር ቤት አሉ አሁንም በሐሳባቸው ብቻ እኔ ማቃቸው የተሰደዱ ማለት በሐሳባቸው ምክንያት ብቻ ሌላ ነገር ሳይኖርባቸው ሌላ ነገር እንዳለባቸው ይሄ ግንኙነት በለው እንደዚህ አይነት የሴራ ጥልፍልፎች ውስጥ ምናምን ነገር ስለመኖራቸው ማስረጃ ልታቀርብባቸው ማትችል ምናልባት ልጠረጥር ትችላል። ግን እንዲህ አይነት ሰዎች አሉ የታሰሩ የተሰደዱ። እነሱ ይታሰራሉ በሐሳብ እንትን የሚሉት ይሰደዳሉ። ታጣቂዎቹስ ምን ይባላሉ? እንነጋገር እንወያይ ይባላል። እሺ ያሉት ሲመጡ ስልጣን ነው የሚሰጣቸው። እሺ ያሉት ሲመጡ ጥቅም ነው የሚሰጣቸው። እነዚህ እሺ ያሉት እኮ አካላቶች ትላንት ጫካ ውስጥ እኮ ሆነው ማህበረሰቡን ስንት ፍዳ ሲያሳዩት እኮ የነበሩ ናቸው። ምናልባትም
ሊያስጠይቃቸው የሚችል ብዙ ወንጀል ሁሉ ሊኖር ይችላል። ስንት ወንጀልም ያለባቸው አካላቶች ኑ ይባላሉ። ኑ እንዲደረግላችሁ እኮ ይባላል። ሐሳብ ግን ያለውስ ሐሳብ ብቻ ያለው ወይ ይታሰራል ወይ ይሰደዳል። ሌላ ምንም ምርጫ የለውም። ሐሳብ እንደሚፈራ ብዙ ማሳያዎች እውነት ለመናገር አንዳንዶቹ ትላንት ስላቸው የነበሩ ነገሮችን መድገም ነው የሚሆንብኝ። ካልተሰደድክ እኮ አንተ ነህ ቴዲ በሐሳብ ብቻ መሰደድ መፍትሄ ያመጣል ብለህ ታስባለህ። የመሰደድ መንግስትን ትክክል ነው የሚል እሳቤ አይፈጥርም። ምን ያደርጋል ታዲያ? ወይ ያስራል ወይ ይገላል። ላለመሞት ወይ ላለመታሰር እኮ ነው የምትለው። 10 ጊዜ ጆሮን እየተያዝክ እስር ቤትም እኮ ስትገባ አንተ ብቻ ሳትሆን ያንተ የሆኑ አካላቶች በሙሉ እኮ ነው የሚሰቃዩት። እኔ ለምን ብዬ ነው ለራሴ ወይም ለእንትን ብዬ ለህዝብ ብዬ ራሴን ቤተሰብ እዛ ማንገላታት አለብኝ ትላለህ። እነሱም ይነግሩሃል ከዚህ በኋላ መታለን ይሉሃል እኮ በግልጽ መታለን ከዚህ በኋላ እንታገስም ይላሉ እኮ እነሱም በግልጽ። እና ምን ታደርጋለህ? ትሰደዳለህ። ስራ እንዳሰራ ትደረጋለህ፣ ትታሰራለህ፣ ወይም ደግሞ እንደሚያስፈራሩህ ሊጠብሱም ይችላሉ። ከመሞት መሰንበት ብለህ ትሰደዳለህ። ምናልባት አቅም ቢኖርህ የሆነ ወይ ቦታ ነገር ይሰጣል፣ ወይ የሆነ ጥቅማ ጥቅም ይታሰብልሃል፣ ወይ የሆነ ስልጣን እንስጥህ ምናምን ተብለህ ነው። ልምምጥ ነው ለአንተ የሆነ አይነት ታጣቂ ምናምን ነገር ቢኖርህ ነው። ታጣቂም ሆነ ትዘርፋለህ፣ ታጣቂም ሆነ ታግታለህ፣ ታጣቂም ሆነ ብዙ ነገር ሀብት ታከማቻለህ። ሲሰለችን እንደገና ከመንግስት ጋር ደግሞ ተገናኘው ደግሞ ብለህ ስልጣን ደግሞ ትይዝና እዛ የዘረፍከውን ሀብት በስልጣን ታስጠብቀዋለህ። አሁን ሁሉ ታጣቂዎች እኮ የተከፈተው በር ምነው ታጣቂ ቦንኩ የሚያስብል እንድትሆኑ ነው ያልፈቀደው። እኔ እንድትሆኑ አላበረታታም። ግን ይሄ መንግስት ያደረገው ነገር ግን እውነቴን ነው እምላችሁ ይሄ ምነው ታጣቂ በሆነ ነው ነገርያችሁ የለም። ዶክተር ነው 2 ዓመት ምናምን እንደዚህ ሲሰራ ነበር። ምንም ያልነበረው ተከራይ ዶክተር ተቀላቀለ ታጣቂዎቹ። ለ2 ዓመት ያህል ከነሱ ጋር ተንቀሳቀሰው 2 ቤት ነው የሰራው። 2 ቤት። አሁን እሱ ምን ያደርጋል? ከመንግስት ጋር እንግዲህ ብልጥ ከሆነ ተደራደርኩ እጄን በሰላም ሰጠው ብሎ ይገባና ያንን ቤት በስልጣኑ ያስጠብቃል። ያ ነው የሚሆነው። እና ለታጣቂዎች በጣም ምቹ ሁኔታ የፈጠረ መንግስት ነው። ታዬ የማፊያ መንግስት ቢለው እኔ አሁን ከምነግራችሁ በላይ ብዙ ማሳያ ሊጠቅስ ይችላል። ውስጥም የነበረ ሰው ስለሆነ እሱን ወስደህ እንዴት መንግስትን ተዳፈርክ ማለት አይገባውም። ክስ ማድረግ አይጠበቅም።